አይከብድሽም? ማነው አንተ? ቶሎ ብለህ አትሙት፣ ልቀቀኝ! ልቀቁኝ እባክህን፣ አይኔ ፊት አለኝ። ቆይ ከእኔ ምንድን ነው የምትፈልጉት? አይኔን ፍቱልኝ እባካችሁን! በኋላ የማትወጡበት ችግር ውስጥ ነው የምትገቡት። እባካችሁን! እንኳን እኔ አንቺ የማትወጪ ችግር ውስጥ ገብተሽ ዝም ብሎ ቀን ሙሉ መለፍለፍ አይከብድሽም? ዋና አባና አንተ ውሻ! በኋላ የማትወጣበት ችግር ውስጥ ትገባለህ። ፍታኝ ብያለሁ። አይ አልፈታሽም፣ መፍታት አልችልም። አንተ ማነህ? ከእኔ ምንድን ነው የምትፈልገው? ከአንቺ ብዙ ነገር ነው የምፈልገው። መጀመሪያ ግን ህይወትሽን ነው የምፈልገው። ህይወትሽን ማለት ምን ማለት ነው? ህይወትሽን ማለት ነፍስሽን ማለት ነው። ህይወትሽን ነው የማጠፋው፣ እስትንፋስሽን ነው የማቋርጠው። ድፍረት! አዎ ለበቀል በጣም ደፋር። ምናልባትም እስካሁን እንደኔ አይነት ሰው አላጋጠመሽም። ሳላሰቃይሽ ነፍስሽን አላጠፋው። ለሱ ደግሞ ቃል ይገባልሻል። ለምን ምን እንደፈለግ በቀጥታ አትናገርም? ገንዘብ ነው አይደለ? ብር ፈልገህ ነው አይደል እንደዚህ የምታሰቃየኝ? እሱን ስትፈልጊ ቀቅለሽ ቢው። እሺ ፍላጎት ምንድን ነው? ማነው ወደዚህ የላከህ? እሱንም ለመመለስ ጊዜው አሁን አይደለም። ስቀስ እያልኩ ነው። እንግዲህ እኔ እንደሰማሁት ከሆነ አባትህ ከመሞቱ በፊት መረጃ አግኝቶ ነበር። የምን መረጃ ነው ያገኘው? እሱ የሚፈልጋቸው ወንጀለኞች ነበሩ። ስለነሱ። የምን ወንጀለኛ? አንተ ቆይ ያማል እንዴ? ይኸውልህ የምነግርህን አርፈህ ስማ። ባቸው መረጃውን ሳይወጣ በፊት ገደሉት። ተናገር። ማን ነው እንደዚህ ያልከው? ምን ማለት ነው? ይሄ መረጃ ከየት ነው ያመጣው? ማን ይገድል? ስማ ስላሳዘንከኝ ነው እባክህ። እኔ እኮ ምንም ነገር ያለማድረጉ መብቷል። ስማ ሙሉ ቤተሰባችሁ በገንዘብ ነው እንዴ የምታስቡት? ስትፈልጉ ገደል መግባት ትችላላችሁ። እሺ ፋራውላ ወዴት ነው? ምንድነው? ቆይ የሆነ ነገርማ እየተፈጠረ ነው። ወንድሜ ምን ሆኗል? ምንድነው እንደዚህ የሚደባበቀው? በዛ ላይ የትዬ ክፍል ምን ያደርጋል? ልብሷን የት ነው የምታስቀምጠው? አዶኔ ከየት ልወስድለት ነው አምጣ ያለኝ? እኔ እንኳን ልብሷን ቤቱንም በደንብ አላውቀው። ወይ ጣጣ! እንዴ ለምንድነው ቁም ሳጥኑን የሚከፍተው? ወይኔ ጉዴ! ምን ሆኖ ነው ልጁ? ሳይሳሳት መድረስ አለብኝ። እኮ ይህን ነገር ማድረግ አልፈለገም ነበር። ምክንያቱም እኔ ከሴት ክላስ ገብቼ የሰው ቁምሳጥን በርብሬ ልብስ ላመጣ በፍጹም አልችልም በማለት እንግዲህ ለአዶኒ ነግሮት ነበር። ግን ደግሞ አዶኒ እኔ ሞክሬ አልተሳካልኝም፣ ስለዚህ ያለን አማራጭ የግድ አንተ ሄደ ደግሞ እድልን መሞከር አለብህ። በቃ ይህን ነገር እስከምንጨርስ ድረስ ነገሮቹን እኔ እናንተ መግባባት መቻል አለብን። ክብር ምናምን የሚባለውን ነገር ወደ ጎንተው በማለት እንግዲህ ለመኩ አስረድቶት መኩም ወደ ቤት ሄዶ ነበረ ማለት ነው። ከቤት ሲሄድ ግን እጅግ በጣም የተፈጠረው ነገር እንዳላሰበው ነበር የሆነው ማለት ነው። ምክንያቱም ኤልሹ ያው መድኃኒት ወስዳ ራሷን ስታ ወድቃ ነበረ። ሁላቸውም ሐኪም ቤት እንዳሉና እንዲሁም ደግሞ ኑኑ እያለቀሰች እንዳገኛት ነበረ ለአዶኒ ደውሎ የነገረው ማለት ነው። ስለዚህ እናቷ ስለተያዘች ወይንም ደግሞ እናቷ ስለጠፋች ነው ይህ ሁሉ ነገር ያደረገችው ተሻለና አዶኒ በማለት እንግዲህ ለአዶኒም ደውሎለት ነበረ ማለት ነው። መኩ ለአዶኒ በደወልበት ሰዓት እንዲሁም ደግሞ ስልክ በሚያወራበት ሰዓት እንግዲህ ኑኑ እያየችው ነበረ ማለት ነው። እና አሁን ላይ እንግዲህ ኑኑ በጣም መኩን እየጠረጠረችው ትገኛለች። ከጀርባ የሆነ ነገር አለ፣ ምንድን ነው የሚሰራው፣ ማን ነው የሚያወራው እያለች ነበረ ማለት ነው። እና በነገራችን ላይ አዶኒ ምንም ማድረግ አንችልም፣ ልጇ እንደዚህ ብትሆንም ኤልሹ እንደዚህ ብትሆንም እኛ ግን እሷን አንለቃትም፣ ስራችን የግድ መስራት አለብን እና ሐኪም ቤቱን ያለችበትን አጣራና እንድትነግረኝ እፈልጋለሁ፣ እኔ ሄጄ ጠይቃታለሁ በማለት እንግዲህ አዶኒ ወስኗል ማለት ነው። እና ወይዘሮ ሄለንን ያገቷት እንግዲህ መኩና እንዲሁም ደግሞ አዶኒ ናቸው። ያገቷት በራሷ ጥፋት ነው። እንግዲህ በጣም ብዙ መረጃ ከሰበሰቡና
ነገሮቹ ጥርጣሬ ካደረባቸው በኋላ ነው ይህን ነገር ያደረጉት ማለት ነው። እና ከክፍለ ሀገር ልጆችን እያመጣች ማለት ነው ለሌላ ነገር እንደምታውላቸው እና እንዲሁም ደግሞ የአዶኒ አባት የገደለችው እሷ እንደሆነች የሆነ ፍንጭ ነገር ስላገኙ ይሆናል ይህን ነገር ያው በእሷ ላይ እያደረሱት ያሉት ማለት ነው። በነገራችን ላይ በተለይ ስለ ህፃናት ማለት ነው ስለ ህፃናት መኩ ሙሉ መረጃ ስለሰጠው ለአዶኒ እንዲሁም ደግሞ በጣም አደገኛና እንዲሁም ሌላ ነገሮችን ወንጀል ስራዎችን ስለምሰራ እንግዲህ ስለተረዳ ነው አዶኒ ይህን ነገር ሊያደርገው የቻለው ማለት ነው። ሌላው እንግዲህ ቴዲ አሁን ላይ ወይዘሮ ሄለን የት እንዳለች እና እንዲሁም ደግሞ የት እንደታገተች ራሱ ምንም የሚያውቀው ነገር የለም ማለት ነው። ወይዘሮ ሄለን እጅግ በጣም እየተበሳጨች እየተናደደች ትገኛለች። አሁንም ተንኮል እያሰበች ነው። ምክንያቱም ከኔ ምንድን ነው የምትፈልገው? የፈለግከውን ያክል ገንዘብ ልስጥህና እኔን ልቀቀኝ፣ ለምንድን ነው ያገትከኝ? በማለት እንግዲህ አንተ ማነህ? እኔ እኮ አይችህም አላቅም። ቆይ ከኔ ምንድን ነው የምትፈልገው? ገንዘብ ነው ወይ የምትፈልገው? የፈለግከውን ያክል ገንዘብ ሰጥቼ በት ነገር እንድታወጣኝ እፈልጋለሁ ብለው ነበር ማለት ነው። ግን ደግሞ እሱ አንቺ ገንዘብን አልፈልግም፣ ስፈልግ ያንቺን ገንዘብ ቀቅለሽ መብላት ትችያለሽ፣ እኔ ግን አንቺን እገልሻለሁ። ደግሞ ስገልሽም ነፍስሽን በደንብ አርጌ ካሰቃየው በኋላ ነው እንደዚህ እንኳን አልገልሽም በማለት እንግዲህ እያስፈራራት ይገኛል ማለት ነው። እና ይህን ነገር የሚያደርገው አዶኒ ነው ማለት ነው። አዶኒም ይህን ነገር የሚያደርገው ራሷ ወንጀለኛ ስለሆነች በተለይ ደግሞ የአባቱ ገዳይ እሷ እንደሆነች ቢያቅ ምን እንደሚያደርጋት የታወቀ ጉዳይ ነው። ምክንያቱም አዶኒ አንድና አንድ አባቱ ብቻ ነው ያለው። ስለዚህ አባቱ ከተለየው በኋላ እጅግ በጣም ሌላ ውስጥ ነበረ ማለት ነው። እንደውም አሁን ነው ጠንክሮ ራሱ መቆም እንዲሁም ደግሞ የአባቱን ገዳይ ሊፈልግ ራሱ የቻለው ማለት ነው። ስለዚህ እሷ ራሷ መሆኗን እንዲሁም ደግሞ ከዚህ በፊት አዶኒ አባቱን ባጣ ሰዓት እሷ እያስመሰለች አይዞህ በቃ ምናምን ነገር እያለች ያዘነች በመምሰል በጣም ብዙ ነገሮችን ስትሰራ ነበረ ማለት ነው። ስለዚህ እሷ መሆኗን ሲያቅ እጅግ በጣም ነው እሱ ውሳኔው ራሱ በጣም የከፋ ነው የሚሆነው ማለት ነው። እና ኤልሹ ትተርፋለች ወይንስ አትተርፍም? በእርግጠኝነት ትተርፋለች፣ መትረፍም አለባት ማለት ነው። ስለዚህ ያው ቤሎን ራሱ እጅግ በጣም ነው የተጨናነቀው ማለት ነው። አባቴን አጣሁኝ፣ አሁን ደግሞ ኤልሹን በፍጹም ይሄማ አይሆንም እያለ እንግዲህ ከፈጣሪ ጋር እየተሟገተ ይገኛል ማለት ነው። ጆንና እንዲሁም ደግሞ ጆን በአካል ተገናኝተዋል። ከዚህ በፊትም እንግዲህ ለኑኑ የሆነ ወረቀት እንድሰጠው አዟት ነበረ ጆን ማለት ነው፣ ለቤሎን እንድሰጠው ማለት ነው። ግን ደግሞ አልሰጠችውም ነበረ። አሁን ላይ በአካል ተገናኝተው ለሱ መናገር ያለበትና እውነቱን ማወቅ ያለብን ነገር አለ በማለት እንግዲህ የአባቱን ገዳይ ወይንም ደግሞ አባቱ በምን ምክንያት እንደሞተ እንግዲህ ስለ ቤሎን ነግሮታል ማለት ነው። ግን ደግሞ ቤሎን በጣም ነበር የተናደደው። ያው ሁለታቸው ስለማይስማሙ ነው እሱ የተናደደበት ማለት ነው። ግን ደግሞ አሁን ላይ ማለት ነው ጆን እውነት ለመናገር እውነቱን ነው የሚነግረው። ምክንያቱም አንድ ሰው ሲዋሽ ወይንም ደግሞ በቃ በሐሰት ያልሆነ ነገር ሲሰራ እጅግ በጣም ያናድደዋል ማለት ነው። እና ለእውነት የሚቆም ልጅ ነው። ግን ከዚህ በፊትም ኤልሹ በጣም ብዙ ነገሮች ስታደርግ ጆን ገንዘብ የሚፈልግና ገንዘብ ወዳጅና ለገንዘብ ብሎ በጣም እውነትን የሚክድ ይመስላታል ማለት ነው። ግን ደግሞ አጠቃላይ ቤተሰቡ በገንዘብ ነው እንዴ የሚሰራው እያለ እሱ ራሱ በጣም እየተናደደ መጥቷል ማለት ነው። ምክንያቱም ቤሎን ምን ብሎታል? የፈለግከውን ነገር አደርግላለሁ፣ ግን ደግሞ የአባቴን ገዳይ እንድትነግረኝ እፈልጋለሁ ሲለው ነበር ማለት ነው። እና በዚህ ጉዳይ እጅግ በጣም ነበረ ጆን የተናደደው። ስትፈልጉ ሁላችሁም ገደል መግባት ትችላላችሁ በማለት ነው የመለሰለት ማለት ነው። ስለዚህ አሁን ላይ ማለት ነው ቤሎን እና እንዲሁም ደግሞ ጆን በእርግጠኝነት ደግሞ ደጋግመው በድጋሚ ይገናኛሉ። ምክንያቱም ያውቀው ነገርንም እንግዲህ ጆን ማለት ነው ከተረጋጋ እንዲሁም ደግሞ በተለይ ቤሎን መረጋጋት ከቻለ እና በስርዓት መናገር ከቻለ በእርግጠኝነት ማለት ነው ጆን በብዙ ነገሮች ሊያግዘው ይችላል ማለት ነው። ስለዚህ በኑኑ ላይ ያለውን ጠባቸውን አስታግሶ የአባቱን ገዳይ ማን እንደሆነ መረጃ እያንዳንዱ ማለት ነው እንደ አዶኒ መሰብሰብ ወይንም ደግሞ ማግኘት መቻል አለበት። ጆን በብዙ ነገሮች ይረዳዋል፣ ያግዘዋል። ምክንያቱም ለእውነት የቆመ ስለሆነ ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሄለን ያው ካለችበት ውስጥ ለመውጣት የታገለች ትገኛለች። ግን ደግሞ የምትወጣ አይመስለኝም በእርግጠኝነት ማለት ነው። ምክንያቱም አዶኒ ራሱ ትክክለኛውን
ነገር ማወቅ ይፈልጋል። የአባቱን ገዳይም እሷ ምን እንደምትሰራ ምን እንደምታደርግ ምን አይነት ስራስ እንደምትሰራቸው ህጻናታችን የት እንደወሰደቻቸው እያንዳንዱን ነገሮች የምትጠየቅና የምትመልስ ይሆናል ማለት ነው። እና አሁን ላይ እንግዲህ ምን ፈልጋችሁ ነው? ምን አድርጌ ነው? እኔ ምንም ነገር አልሰራውም፣ ወንጀለኛ አይደለሁም። ሲቀጥል ደግሞ ሌላ ሰው ተመሳስዬብን ነው የያዝከኝ እያለች እንግዲህ እጅግ በጣም እየተናገረች እየጮኸች ትገኛለች። ግን ደግሞ አለቀቃትም ማለት ነው። እና መኩ አሁን ላይ እንግዲህ መጨረሻ ላይ ያው መኩ ለወይዘሮ ሄለን ልብስ ለመውሰድ እንግዲህ ከክላሷ ገብቶ እንዲሁም ደግሞ ቁምሳጥን እየበረበረ እያለ ነበረ እንግዲህ ኑኑ ዋናው የሚሰራው መሳሳት የለበትም። ምን ሊያደርግ ነው የሰው ቁም ሳጥን የሚፈትሸው? እንደዚህ ሲያደርግማ ሲሳሳትማ እኔ ዝም ብዬ ማየት የለብኝም በማለት እንግዲህ ቀጥታ ወደ ክላስ ገብታለች። እንግዲህ መኩ ራሱ በጣም ነበር የደነገጠው። ሌላ ምክንያት ሰጥቶ በእርግጠኝነት ያሳምናታል ማለት ነው። እና መሲ በስተመጨረሻም እንግዲህ መሲ ቴዲ ጋር ደውላ ነበረ። ቴዲም እየደወለ ስለነበረ ስልኩን አንስታለች። መሲ የት ነው ያለችው? ሐኪም ቤት ነው ያለችው። እንግዲህ ወይዘሮ አይንዬም እንዲሁም ደግሞ ቤሉን አብረው ከኤልሹ ጋር ናቸው ማለት ነው። እና አሁን ላይ እንግዲህ ያው መጣለው በማለት እንግዲህ ቴዲ ተናግሯል። ምክንያቱም የግድ መጥቼ ማየት አለብኝ፣ እንደዚህ ሲሆንማ ዝም ብዬ አላይም በማለት እንግዲህ የኤልሹን እንደዛ መሆን ስለሰማ ቀጥታ ወደ ሐኪም ቤት ለመንጣት ወደ ሆስፒታል ለመንጣት ወስኗል ማለት ነው። እና መሲም አረ በፍጹም አይሆንም፣ እዚህ ከመጣ ደግሞ ጥሩ አይደለም፣ ከቤሎን ጋር ትጣላላችሁ፣ ስለዚህ አርፈ ተቀመጥ በማለት እንግዲህ ቴዲንም ልታሳምነው አልቻለችም ማለት ነው። ለነገሩ እኔ የምለውን ነገር አይሰማኝም፣ እኔ እኮ ከመጀመሪያውም ከዚህ ቤተሰብ ጋር የሆነ ቁርኝት ነገር አለው እላለሁኝ እያለች እንግዲህ እየጠረጠረችው ትገኛለች ማለት ነው። በባለፈው ራሱ በብዙ ነገሮች እንግዲህ ቴዲና እንዲሁም ደግሞ መሲ ሲያወራ ወይዘሮ ሄለን ጋር ሁልጊዜ ስለ ወይዘሮ ሄለን የሆነ ነገር ይናገራል ማለት ነው። እና የእሷ ስም ለምንድን ነው ካፍህ የማጠፈው? ለምንድን ነው በሆነ ባልሆነው እሷን የምታነሰው? ከእሷ ጋማ የሆነ ጠበቅ ያለ ግንኙነት ነገር አላችሁ፣ በስራ ብቻ አይደለም እያለች እያሰበች ነበር ማለት ነው። ስለዚህ የጠረጠረችውና እያሰበችው ነገር ደግሞ እውነት ሆኖ እንግዲህ አንድ ቀን የምትረዳበት ጊዜ ይመጣል ማለት ነው። እንግዲህ ያው ኤልሹ በእርግጠኝነት ትተርፋለች። ወይዘሮ ሄለን ደግሞ እውነቱን የምትናገርበት ወቅቱ ደርሷል ብዬ አስባለሁ። መቼም ከመሞት መሰንበት ስለሆነ እያንዳንዱን ነገር የምታወራ ይመስለኛል ማለት ነው። እንግዲህ ቤሎንም ከጆን ጋር የሚስማማ ነው የሚሆነው የአባቱን ገዳይ ማግኘት ስላለበት ማለት ነው። እና ቀጣይ ፓርት እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለድምፄ መቆራረጥ ይቅርታ ጠይቃለሁ።